እንግዲህ ውድ የገበያ ቤተሰቦች በደሴ ተገኝቼ ስለ ኑሃ አረቢያን መጅልስ ምን እንደሚመስል ላስቃኛችሁ ሞክር ያለው። እንግዲህ በብዙ ቦታዎች የአረቢያን መጅልስ ለማግኘት ሞክር ያለው ግን በቀላሉ ማግኘት አልቻልኩም። ምክንያቱም አብዛኛዎቹ የሚጠቀሙት በትዕዛዝ ነው። እኛ ስናዛቸው ነው እነሱም ደውለው በትዕዛዝ ነው የሚያስመጡት። ኑሃ አረቢያን መጅልስ ግን እዚህ ራሳቸው አስመጥተው ገጣጥመው ነው የሚሰሩት። እኛ በፈለግነው ዲዛይን ሊያቀርቡልን እንደሚችሉ ነው እንግዲህ ያለኝ መረጃ። እንግዲህ ከስር ባለው ስልክ ቁጥር ተጠቅማችሁ ከባለቤቱ ጋር በቀጥታ ኮንታክት በማድረግ የምትፈልጉትን አይነት መጅልስ በፈለጋችሁት አይነት ዲዛይን እና በተስማሚ የሆነ ዋጋ ማግኘት ትችላላችሁ። ይህንን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። አዲስ የገበያ ቻናል ቤተሰብ ለመሆን ለምትፈልጉ ደግሞ ሰብስክራይብ አድርጉን፣ ቤተሰብ እንሁን። ሰላም እንዴት ናችሁ? ውድ የገበያ ቤተሰቦች ሰመረ ነኝ ከገበያ ቻናል። አሁን ያለሁበት ቦታ በደሴ ከተማ ነው። በአንድ የአረብ መጅልስ መሸጫ ሱቅ ቤት ውስጥ ነው ያለሁት። እንግዲህ በዚህ የአረብ መጅልስ መሸጫ ሱቅ ቤት ምን አይነት መጅልስ ይሸጣሉ፣ የምን አገር ስሪቶች ናቸው፣ ዋጋቸው ምን ይመስላል የሚለውን ወደ እናንተ አስተላልፋለሁ። ባይዘዌ ከዛሬ 8 ወር በፊት ወንድማችን ጫላ በዚህ ከተማ ተገኝቶ ስለ አረብ መጅልስ መረጃ ሰጥቷችሁ ነበር። ግን አሁንም በብዛት እየጠየቃችሁን ስላለ የአረብ መጅልስ የምትፈልጉ ብዙዎች ኮሜንት ላይ እየጠየቃችሁን ስለሆነ ለእናንተ መረጃ ለመስጠት ነው እዚህ ደሴ ከተማ ውስጥ የተገኘሁኝ። የእናንተን ጥያቄ ለመመለስ ብዬ ማለት በዚህ የአረብ መጅልስ ማለት ነው ያልሄድኩበት ቦታ የለም። በብዙዎች ቦታዎች አጥቻለሁ። እንደነ ደብረ ብርሃን፣ ኬሚሴ የመሳሰሉ ቦታዎች አጥቻለሁ። በትዕዛዝ ነው የሚያሰሩት እንጂ በቀጥታ እዛ ሄጄ ማግኘት አልቻልኩም በቀላሉ ማለት ነው። እዚህ ኑሃ የአረቢያን መጅልስ መሸጫ ሱቅ ውስጥ ግን ራሳቸውን አምጥተው ለሽያጭ የሚያቀርቡ ድርጅት ናቸው። እንግዲህ ውስጥ ገባ ብዬ ምን እንደሚመስል እጠይቃለሁ። አብራችሁን ሁኑ። ለገበያ ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉን። ቤተሰብ ለሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረግ አትዘንጉ። እንግዲህ አብረን ውስጥ እንግባ፣ አብረን እንቃኝ። አብራችሁን ሁኑ። እሺ እህቴ ሰላም ነሽ? እንዴት ነሽ? እስኪ መጀመሪያ ስምሽን ለገበያ ተመልካቾች ግለጪ። ስሜ መዲና ሙሳ ይባላል። የሚገኘው በኑሃ አረቢያን መጅልስ መሸጫ ነው። እሺ በጣም አመሰግናለሁ። እንግዲህ በኑሃ የአረቢያን መጅልስ መሸጫ ውስጥ ምን አይነት አገልግሎቶች እንደምትሰጡ ታብራሪልኛለሽ ማለት ነው? በኑሃ አረቢያን መጅልስ መሸጫ ውስጥ የተለያዩ መጅልሶችን እናቀርባለን። በተለያየ ቲክነስ ባለ 16፣ ባለ 20 እና ባለ 30 የሚባሉ ቲክነሶች አሉ። ማንኛውም ከስተመር በቤቱ ልክ መጥቶ አዞ ማሰራት ይችላል። ሲቀጥል ደግሞ የተሰራውን መጥቶ መውሰድ ይችላል። ተዘጋጀም አለን በቤቱም ልክ ማዘጋጀት እንችላለን ማለት ነው። በጣም አመሰግናለሁ። እንግዲህ አሁን ይሄን መጅልስ ለምንድን ነው የምንገለገልበት? የጨርቁ ጥንካሬ ምን ይመስላል? ስለምቾቱ የምትይ ነገር አለ? ስለምቾቱ አሪፍ ነው፣ ኳሊቲ ነው። እቃችን ጥራት ያለው ነው። የምንገለገልበት አብዛኛው ሙስሊም ቤት ነው የሚጠቀሙበት። አብዛኛው ሰው ከውጭ ነው የሚያስመጣው። እኛም ጋር ጥራት ያላቸው መጅልሶች አሉ፣ ሀገር ውስጥም ከውጭም ማለት ነው። ስለዚህ እኛ ጋር መጥቶ መገለገል የሁለቱም ምርት ነው ያላችሁ? የሀገር ውስጥም የውጭም አለን ማለት ነው። የዋጋ ልዩነት አላቸው ሁለቱም ጋር? አዎ የዋጋ ልዩነት አላቸው። ሰው ማንኛውም ከስተመር እንደ ቤቷ አቅም መጥቶ መውሰድ ይችላል። ኦኬ። እስኪ በብዛት የትኛው የመጅልስ አይነት ነው ሰው የሚጠቀመው እኛ ሀገር ውስጥ? አሁን የምታየው መጅልስን ነው የሚጠቀመው ከስተመር ማለት ነው። እንደፈለገ የውጭ ነው የሚጠቀመው የሀገር ውስጥ ነው? የውጭም የሀገር ውስጥም እንደ አቅሙ ነው የሚጠቀመው ከስተመሩ ማለት ነው። አሁን እኔ ተቀምጬበት ያለሁት መጅልስ የውጭ ሀገር ስሪት ነው ወይስ የውስጥ? የውጭ ነው። ጥራት ባለው ደረጃ የተሰራ ነው። ከውጭ ነው ያስመጣ ነው። እኛም እዚሁ መስራት እንችላለን። በጣም ትልቅ ነው ይሄን መጅልስና አዎ እኛ በተለይ ብዙ ጊዜ ወንድ ላጤ ወይም ሴት ላጤ ትንሽ ጠበብ ያለ ቤት ያላቸው ሰዎች በቤታቸው ልክ ማሰራት ሲፈልጉ እናንተ ምን ታረጋላችሁ? ማለት እሱን አቅርቦት ይኖራቸዋል? አቅርቦት አለ ነው። ማንኛውም ሰው በቤቱ መጠን ቤቱ ትልቅ የሚሆን ትንሽ እንደ ቤታቸው መጠን ሰርተን እናቀርባለን። ኦኬ። ይሄ አሁን ለስንት ሰው ሊያስቀምጥ ይችላል? ይሄ ብዙ ሰው ያስቀምጣል። ግማሽ የሚባለው መጅልስ ነው ባለ 6 የሚባለው ማለት ነው።
ሙሉ መጅልስ አይደለም። ባለ 6 የሚባለው ግማሽ መጅልስ ነው። በጣም ጥሩ። ሙሉ መጅልስ ሲሆን 12 ይባላል። ይሄን የሚያክል አንድ ይወጣዋል ማለት ነው። ኦኬ ዋጋችሁ እስኪ የዚህኛው ዋጋ ንገረኝ። አሁን የግማሽ ሲሆን የዚህ የግማሽ ሲሆን 24000 ነው። 24000 ነው። እሺ እነዚህ ደግሞ የሚያማምሩ የፍላወር ቅርጽ ያለው ምንድነው የሚባሉት? እነዚህ ጠረጴዛዎች ናቸው። እዚህ እቃ ማስቀመጥ እንችላለን? ይቻላል። አዎ። ኦኬ አይ መስታወት ነውና እንደ መስታወት ነው የምንገለገልበት። ቢሆንም እቃ ማስቀመጥ ይችላል። አሁን ኩኪሶች ምናምን ይቀርቡባቸዋል። ኦኬ በጣም አሪፍ ደስ የሚል ነው። እስኪ ውስጥ ገብተን ደግሞ ያለውን ነገር ለማየት እንሞክር። እስኪ መዲናዬ ውስጥ ከመግባታችን በፊት ስለነዚህ የሆነ ነገር እነዚህ የምንጠቀምባቸው መጅልሶች ናቸው። ባለ 16 ይባላሉ ማለት ነው። ቲክነሱ ነው ቲክነሳቸው። አዎ መገደፊያዎች ናቸው እነዚህ መከዳዎች ማለት ነው። መገደፊያዎች ናቸው። በእነዚህ ነው የምንጠቀመው። በጣም ጥሩ። እነዚህ ናቸው እንግዲህ እቃዎቹ። ከዛ ተቆራርጠው የተቀመጡ ናቸው። ተለክተው ማለት ነው። በቲክነሳቸው ተለክተው የተቀመጡ ናቸው። ሰዎች ሲያዙ ወይም ደንበኞች ሲያዙ ጨርቅ ሸፍናችሁ ልብስ በሚፈልጉት ከለር ይሸጣሉ ማለት ነው። በጣም ጥሩ። እስኪ ውስጥ ገብተን ደግሞ እሺ እነዚህ ባለ ስንት ቲክነሶች ናቸው? እነዚህ ይሄ ባለ 30 የሚባለው ነው። በጣም ትልቁ ቲክነስ ማለት ነው። ብዙ ሰው አያዘውም። አንዳንድ ሰው ነው በሚፈልገው መጠን በጣም ትልቅ ከፈለገ መጥቶ የሚያዘው። አብዛኛው ሰው የሚጠቀመው እነዚህንና እዚህ ጋር ያሉትን ቲክነሶች ነው። ባለ ስንት ቲክነስ? ባለ 16 እና ባለ 20 የሚባለውን ቲክነስ ነው ብዙ ሰው የሚጠቀመው። ያንን በትዕዛዝ ነው። እሺ እነዚህ ደግሞ እያየሁኝ ነው በጣም የሚያማምሩ። ባለ 16ቱን ቲክነስ ያለው መጅልስ ዋጋው ስንት ነው? ሙሉ ሲሆንና በግማሽ ሲሆን? ሙሉ ሲሆን 38000 ነው። በግማሽ ሲሆን 19000 ማለት ነው። ግማሹን ዋጋ የምትነግሪኝ? ሙሉ ሲሆን ስንት ነው? ሙሉ ሲሆን 38000። እሺ ግማሽ ሲሆን 19000 ማለት ነው። ባለ ስንት ቲክነስ ነው? ባለ 16 ቲክነስ ነው። ሰው ባለ 16 ቲክነሱን ፈልጎ በሚፈልገው መጠን ልክ ሲያሰራ ደረጃው ሲጨምር ይጨምራል፣ ሲቀንስ ይቀንሳል። እንደ ቤታቸው መጠን ማለት ነው። በጣም ጥሩ። እንግዲህ ቤታቸው ጠበብ ያለ ከሆነ ዋጋም በዛው ልክ ይቀንሳል ማለት ነው። እስኪ እዚህ ከፊት ለፊት የማየው በጣም የሚያምር መጅልስ ነው። ቲክነሱ ምን ያክል ነው? ይህ ባለ 20 የሚባለው ቲክነስ ነው። ምቾቱ በጣም አሪፍ ነው። አሪፍ የሚባል እቃ ነው። እሺ ባለ 20 የሚባል ነው። ሙሉ ባለ 20 የሚባለው ይሄ አሁን ውስጥ የምታየው 52000 ነው። ይሄ የምናየው መጅልስ ማለት ነው። ሙሉ ነው። ሙሉ ተደራርቦ ነው እንጂ ሙሉ መጅልስ ነው። 52000 ነው ዋጋው። በግማሽ ሲሆን ደግሞ 26000 ይሆናል። በጣም ጥሩ። እስኪ ተደራሽነታችሁ ምን ይመስላል? ለምሳሌ የደሴና አካባቢዋ ነዋሪዎች ከሀገር ውጭ የሚኖሩ ደንበኞች ከናንተ ጋር መጅልስ መግዛት ቢፈልጉ እንዴት ነው ተደራሽነታችሁ? ለምሳሌ ከደሴ ወጣ ባሉ ቦታዎች ቢገኙና እነሱ ከናንተ ጋር ኮንታክት አድርገው እንድትወስዱላቸው ቢያዟችሁ ማድረስ ትችላላችሁ ወይ? ተደራሽነታችሁ ምን ያክል ነው? እንዴት ነው የምታደርሱት? በራሳችሁ ሰርቪስ ነው ወይ የሚለውን ለውድ የገበያ ቤተሰብ አካባቢ ማድረስ እንችላለን። ባዘዙን ጥራት ባለው ነገር ሰርተን ማቅረብ እንችላለን። የትኛውም ቦታ ሆነው ማዘዝ ይችላሉ። ስታደርሱ ማለት ነው። ለሰርቪስ የምታስወጡት ነገሮች አሉ። እነዛን በተመለከተ ሁሉንም ችለን ማድረስ እንችላለን። በጣም ጥሩ። እንግዲህ ውድ የገበያ ቤተሰቦች እናንተ ባላችሁበት ቦታ ሆናችሁ የፈለጋችሁትን የመጅልስ አይነት በግማሽም ይሁን በሙሉ ወይም ደግሞ በቤታችሁ ልክ አሰርታችሁ ወደ ፈለጋችሁበት ቦታ ማድረስ ስትፈልጉ በቀጥታ ኑሃ የአረቢያን መጅልስ መሸጫ ሱቅ ጋር ኮንታክት በማድረግ በቀላሉ ሊደርስላችሁ ይችላል ማለት ነው። እስኪ ብዙ ጊዜ አረብ አገር ላይ የሚቀመጡ ኢትዮጵያውያን መጅልስ በሀገራችን የለም ብለው ስለሚያስቡ ከውጭ ሀገር ነው ይዘው የሚመጡት እና ለነሱ ምን አይነት መልእክት ታስተላልፍልኛለች? ምክንያቱም እነሱ ከብዙ አንግል አንፃር ይጎዳሉ። አንድ ከወጪው አንፃር፣ ሁለተኛው ቀረጹን ለማስፈጸም ለሳምንት ለሁለት ሳምንት አዲስ አበባ ውስጥ ይቆያሉ እና የሚያመጡት ንብረት ደግሞ በትራንስፖርት ምክንያት ሊበላሽባቸው ሊቀደድባቸው ምናምን ይችላል።
እና ለነሱ ምን አይነት መልእክት ታስተላልፍልኛለሽ? ለነሱ የምለው እኛ እነሱ በሚፈልጉት ጥራት በሚፈልጉት መጠን ማቅረብ እንችላለን። ኳሊቲው ተመጣጣኝ ነው ወይ? ተመጣጣኝ በሆነ ማለት ነው። ከዛ ይዘው ሲመጡ ሊሰበር ይችላል፣ ወጥ አለ፣ ብዙ ነገር አለ። ያንን ቀንሰው እዚህ ማግኘት ይችላሉ። በፈለጉት ጥራትና በፈለጉት ደረጃ ኑሃ አረቢያን መጅሊስ ማግኘት ይችላሉ። እሺ ሌላ ደግሞ እዛ ጨርቆችን እያየሁኝ ነው። እነዚህ መሸፈኛቸው ነው? አዎ። የጥንካሬ ልዩነት አላቸው? ልዩነት አላቸው። ኳሊቲ የሚባል አለ። አሁን እዚህ ጋር የምታያቸው አሪፍ ጨርቆች ናቸው። አሪፍ የሚባሉ የመጅሊስ ጨርቆች ናቸው። ማንኛውም ከስተመር በፈለገው ከለር በፈለገው ጥራት ማግኘት ይችላል የተለያዩ ጨርቆች። ኦኬ እነዚህ ሀገር ውስጥ ነው የሚሰሩት ወይስ ከውጭ ሀገር ነው የምታስመጣቸው? ከውጭ ነው የምታስመጣቸው። እንግዲህ እናንተ ቀረጽ ከፍላችሁ ምናምን ነው ሁሉም ጣጣቸውን ጨርሰው ነው የምታስመጣቸው? ጣጣቸውን ጨርሰው ነው የሚመጡት። ማንኛውም ከስተመር መጥቶ በፈለገው ዲዛይን የፈለገውን ጨርቅ አግኝቶ መጠቀም የሚችልበት ነው። እስኪ ለምሳሌ ይሄንን ቪዲዮ የሚመለከቱ ደንበኞቻችን ወይም የገበያ ቤተሰቦች እነሱ በፈለጉት ዲዛይን ቢልኩላችሁ በዛ ልክ ማቅረብ ትችላላችሁ? እናንተ እንችላለን። በሚፈልጉት ዲዛይን ማቅረብ እንችላለን። ለማንኛውም ከስተመር በፈለገው ዲዛይን በፈለገው ጥራት ይቀርብለታል። እሺ የእናንተን ምርት መገልገል ለሚፈልግ አካል ቤት አድራሻ ሊያገኙዋችሁ ይችላሉ? ደሴ አድራሻችን ደሴ ነው። ጎልደን ጌት ሆቴል ፊት ለፊት ኑሃ አረቢያን መጅሊስ ልታገኙ ትችላላችሁ። እሺ ስልክ ቁጥር አላችሁ? ስልክ ቁጥር አለናው 091407 8463 እና 0900799797 በዚህ ስልክ ቁጥር ታገኙናላችሁ። ኑሃ አረቢያን መጅሊስ። መድዬ ያላችሁን ድርጅት እንዳስተዋወቅላችሁ ስለፈቀዳችሁልኝ ከልብ አመሰግናለሁ። እኛም ምርታችንን ስላስተዋወቅን እናመሰግናለን። አረቢያን መጅሊስ ለምትፈልጉ በየትኛውም ቦታ በየትኛውም አካባቢ ላላችሁ በምትፈልጉት ጥራትና በምትፈልጉት ደረጃ በቤታችሁ ስፋት ልክ ማቅረብ እንችላለን። ኑሃ አረቢያን መጅሊስ መጥተው የሚፈልጉትን አረቢያን መጅሊስ ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ የገበያ ቤተሰቦች በደሴ ተገኝቼ ስለ ኑሃ አረቢያን መጅሊስ ምን እንደሚመስል ላስቃኛችሁ ሞክር ያለው። እንግዲህ በብዙ ቦታዎች የአረቢያን መጅሊስ ለማግኘት ሞክር ያለው ግን በቀላሉ ማግኘት አልቻልኩም። ምክንያቱም አብዛኛዎቹ የሚጠቀሙት በትዕዛዝ ነው። እኛ ስናዛቸው ነው እነሱም ደውለው በትዕዛዝ ነው የሚያስመጡት። ኑሃ አረቢያን መጅሊስ ግን እዚህ ራሳቸው አስመጥተው ገጣጥመው ነው የሚሰሩት። እኛ በፈለግነው ዲዛይን ሊያቀርቡልን እንደሚችሉ ነው እንግዲህ ያለኝ መረጃ። እንግዲህ ከስር ባለው ስልክ ቁጥር ተጠቅማችሁ ከባለቤቱ ጋር በቀጥታ ኮንታክት በማድረግ የምትፈልጉትን አይነት መጅሊስ በፈለጋችሁት አይነት ዲዛይን እና በተስማሚ የሆነ ዋጋ ማግኘት ትችላላችሁ። ይህንን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። አዲስ የገበያ ቻናል ቤተሰብ ለመሆን ለምትፈልጉ ደግሞ ሰብስክራይብ አድርጉን፣ ቤተሰብ እንሁን። ለነበረን ቆይታ በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ።